ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እዚህ ጋር አንድ የአብርሽ ትክክለኛ ስራውን የሚሰራውን የሚደረገውን ሩታ ደግሞ ምን አይነት ትወና ተቀብላ እንደምትተወን በደንብ አድርጋ ገልጸዋለች ማለት ነው። እና እስቲ ኮሜንት ብዙም አይደለውም ከተሳሳትኩም በጣም ይቅርታ፣ ብቻ በቻልኩትን አክል ላንብብላችሁ ማለት ነው። ሌላዬ እንዴት አደርሽ አለችኝ። ደህና ነኝ አልሐምዱሊላህ የኔ ውድ ነገር። በዚሁ አጋጣሚ አንቺ እንዴት ነሽ? ይሄንን ኮሜንት የጻፍኩልሽ በራስሽ ቪዲዮ ላይ ማስጠንቀቂያ ይሆናል ብዬ ነው። በዚህ አጋጣሚ በሰጠውሽ ኮሜንት በተለይ ቪዲዮ ብሰሪበት በጣም ደስ ይለኛል። ምክንያቱም ሩታ ከሚዲያ ለማጠፋት ከባሏ ጀምሮ በተመልካች እንድትጠላ በተለይም ደግሞ በሷ ኦዲየንሶች ለማስጠራት የሚሰጣት ስራ ባሏ ነው። ግን እኔ የደስታና የሩታ ጥማሬ በጣም ፈልጌው ነበረ። ግን ባሏ ራሱ የበላይነት ሆኖ እሷን የበታችነት ለማድረግ የሚሰራውን ስራ ነው። በተለይ ደግሞ ሜሪና ዳኒ ከመምጣታቸው በፊት በቡታጀራ ዩቱበሮች በጣም ሲያሳድባት ነገር አሁንም ቢሆን ሩታ ህይወት ያመጣቸዋል። ሜሪና ዳኒ ራሱ አብርሃም ነው። ምክንያቱም እሱ ለሜሪና ለዳኒ ያልሆነ አይዲያ ይሰጣቸዋል። እነሱ እሷን ይሰጧታል፣ ለሩታ ማለት ነው ይሰጧታል። አይዲያውን ሩታ ይሰጧታል፣ እሷ ተሰራዋለች። በተመልካች ሙሉ በሙሉ ባይሆንም በግማሹ ተመልካች ሩታ ተጠልታለች። ስለዚህ ባልዋ ሚስቱን እንድትጠላ ግማሹ ስለተሳካለት ከሩታ ህይወት ሜሪና ዳኒ እንዲወጡ አደረገ። አሁን ደግሞ ተመልሶ ወደ ሩታ ህይወት ያመጣቸዋል። ምክንያቱም ያሰበው ተንኮል አልተሳካለትም። ደስታም ቢሆን ወደ ሩታ ህይወት ይመጣል። እሷን ለመጉዳት እንጂ አፍቅሯት አይደለም። ምክንያቱም ያፈቀረ ሰው ቶሎ ጸባዩን አይቀይርም። እሱ ግን ተንኮል ስላሰበ ቶሎ ብሎ እሷን ለማስጠላት ትላንትና ቪዲዮ ሰራ። ግን ሩታ ይሄንን ስራም ቢሆን በእውነት ህይወት ይሆናል የልብ ሰባሪ እንደተሰማት የምናውቀው። ግን እግዚአብሔር ከእሷ ጋራ ይሆናል። ምናልባት በዚህ ስራ ምክንያት ህይወቷን ሊያስተካክልላት የሚችል የሆነ ነገር ግን እውነተኛ አክባሪ ባል ይሰጣታል እላለሁ። አከብርሻለሁ። እቺንን አንቺንን አፊያን ሀሲናን እንዲሁም ዳኪ ነኝ አልማዝ አመሰግናለሁ ትላለች። እና የኔ ውዶች ኮሜንቱ ብዙም አላነበኩትም። በኮሜንት ብዙም ፌንኬርት አይደለሁም እና አብዛኞቻችሁ እንደዚህ አይነት ነገር ግልጽ ነገር ሲነገራችሁ አሰሙን። በተለይም ደግሞ የአብርሽና የሄርሜላ ደጋፊዎች ማለት ነው። ልንገራችሁና እኛ ጉዳያችን አይደለም። እዚህ ጋር አብርሽም ሄርሜላም ተጋቡ ተጣመሩም የሚጠቅመንም የሚጎዳንም ነገር የለም። ነገር ግን ሄርሜላም ነገ ሴት ልጅ ናት፣ ሩታም ሴት ልጅ ናት ማለት ነው። እነሱ በሚሰሩትና በሚያደርጉት ነገር ሳይገባችሁ ከምሬ ነው የምላችሁ። ሩታ ከአንድም ሁለት እኔ ብዙ ጊዜ እናገራለሁ ማለት ነው። ልክ እንደ ኮሜንት እንደገለጸቻት ማለት ነው። አንዳንዴ አይናችሁን ብትገለጹ እንኳን ምንም ነገር ማየት አትችሉም። በተለይም ደግሞ የሄርሜላ የአብርሽ ደጋፊዎች ማለት ነው። የማይመለከታችሁ ቦታ አትግቡ። ዛሬም ቢሆን ነገም ቢሆን ሩታ በጣም ንጹህና ጀግና ምርጥ ልጅ ናት ማለት ነው። ሩታ ማለት ብዙዋችን የያዘች ብዙዋችን የሰበሰበች ብዙ ሰው እንዲራብ የማትፈልግ ልጅ ናት ማለት ነው። እና ይኸውላችሁ ሜሪ ዳኒ ልጅቷ እንደገለጸችው ማለት ነው ከአብርሽ የበለጠ ማንም ያውቃቸውም የለም። በመጀመሪያ ደረጃ ጽጌና አብርሽ ነው የሚታወቁት። ከዛም በኋላ ደግሞ ከጽጌ ቀጥሎ ከዳኒ ተዋወቀ። ሜሪንም እንደዛ ነው እንጂ ሜሪ ራሱ የሩታ ዘመን ናት የሚባል ነገር ውሸት፣ ድብን ያለ ውሸት ነው። ከዚህ በፊት ትዝ ካላችሁ ሜሪ የዳኒ ፍቅረኛ ናት ነበረ ተብሎ የመጣው ማለት ነው። የዳኒ ፍቅረኛ አይደለችም። ገባችሁ? ከድሮ ጀምራችሁ ቲክቶካችሁ ወርዳችሁ ማየት ትችላላችሁ። ጓደኛ ማሞች ናቸው እንጂ የምንም አይነት ፍቅር የለም። ለሜሪ ደግሞ ልጅ እንዳላትና ባል እንዳላት በደንብ አድርጋችሁ ጠንቅቃችሁ ታውቁታላችሁ ማለት ነው። ከሩታ ጋር የሚመጡት ምክንያቱም ሩታ ተወዳጅነት አላት፣ ሰው ይወዳታል። ይሄንስ መቼም አትከዱ። ሩታ ከምንም በላይ የሰው ፍቅር አላት። ነገር ግን አሁን እህቴ ገልጸዋለች በኦዲየንስ እንድትጠላ። በተለይም ደግሞ የሩታ እህቶች በቃ ሰለቸን፣ እኛ ደበረን፣ አስጠላን፣ ለምንድን ነው እንደዚህ የምትሆነው?
ለምንድን ነው ያልሆነ ነገር ይዛ የምትመጣው እንድንላት ነው የሚፈልገው። ነገር ግን የሩታ እህቶች እውነቴ ነው የምላችሁ አላቅም፣ አላ ብቻ ውለታችሁ ይክፈላችሁ። ሰው ውለታ አይከፍልም። እስካሁን ድረስ ከሩታ ጎን ናቸው ያሉት። ምንም ነገር ይምጣ ምንም ይፈጠር ሩታ ሩታ ናት። ምክንያቱም አንድ ሰው ያሳለፈው ነገር አይረሳም። ዛሬ የሆነ ነገር ብሰራ በስህተት ብሰራ የዛሬውን ስህተትዋን አይተው የትላንትና መልካም ስራ ያስተማራቻቸው የፍቅር ምን አይነት ፍቅር እንደነበረ ሩታ ስትመጣ ምንና ምን እንደተቀየረ ያንን እያስታወሱ ያንን ነገር እያሉ ጀስት ሞር እስካሁን ድረስ ከሩታ ጋሉ ማለት ነው። የሰው ልጅ አንዴ ባጠፋው አይደለም። ለምሳሌ እኔ ዛሬ አንድ ነገር ባጠፋ ወይም ደግሞ ሩታን ስደግፍ ቆይቼ አንድ ቪዲዮ ተነስቼ ሩታን ብነካት ያንን ነገር ደግሞ የዛሬውን ማየት አይደለም ያለባችሁ። ሩታ እህቶች ደግሞ በጣም አስተዋይ ናቸው። እስካሁን ድረስ ከሩታ ጎን ነው። አንድ ቀን እንኳን ይህንን ነገር ከተፈጠረባት በህይወቷ ከእርግዝናዋ ጀምራ ማለት ነው የተለያየ ነገር ሲፈጠርባት ከጎኗ ናቸው። ማንም የጠላት የለም። እኔ እንጃ አንዳንድ ሰዎች ናቸው እንጂ አሁን ሞር የሄርሜላና የአብርሽ ትዳር እውነት የሚመስላቸው ትክክል የሚመስላቸው አለ። እኔም ይሄንን ነው የምመኘው። በስተመጨረሻ እህቴ ምን አለች? ይሄንን በዚህ ስራ ትክክለኛ ነገር ሆኖ አብርሽና ሩታ ተለያይተው እሷ ደግሞ ለሩታ ደግሞ የሚያከብር ባል፣ ፍቅር የሚሰጣት የሚንከባከባት፣ በሰው ፊት ዝቅ ከፍ የማያረጋት እመኝላታለሁ። ሊያረግላትም ይችላል ብላለች። እኔም 1-3 ቀን ሆኖኛል ይሄንን ነገር ስናገር ማለት ነው። ደስታንም ደግሞ ያው የፈለገችው ማለት ልጅቷ ደስታና ሩታ እንዲጣመሩ ፍላጎት አለኝ፣ ግን ያንን ፍላጎት አልሆነም። አብርሽ ደግሞ አቆመው ስራውን። ጠዋት በሰራው ቪዲዮ ነው ይሄንን ነገር እና ስላቆመው ነው የተሰማት ማለት ነው። ለምን ብትሉ ደስታ በምታዩት ማክል ለሴት ልጅ ክብር አለው አነጋገሩ ረጋ ያለ ልጅ። ሩታን ደግሞ ሞር አሁን ሩታና ደስታ ምንም አይነት ነገር የተፈጠረ ነገር የለም በህይወታቸው። አንድ ላይ እንኳን አሪፍ ቪዲዮ እንኳን አልሰሩም። እንደ ዩቱበር አንድ ዩቱበር ተጣምረናል ወይም ደግሞ የሆነ ነገር አለን ካሉ ፈቶ ይወስታሉ፣ የተለያየ ነገር ያደርጋሉ። ሩታና ደስታ ደግሞ በምንም አይነት ነገር ምንም ነገር ያደርጉ ነገር የለም። ግን በዛም አንጻር በዚህ በተገናኙበት ጊዜ እንኳን ደስታ ለሩታ በጣም ልዩ አከብሮታለሁ፣ ያከብራታል። እንደ ሰው ደግሞ ያዙኝ ልቀቁኝ ቦግ አይልም። የሆነ ታውቃላችሁ በሩታ ላይ የሆነ ነገር አይለም። ባለፈ ራሱ ሻንጣ ይዞ የመጣ ቀን ካያችሁ ማለት ነው እንዴት እንዳራጋጋት በቃ ይቅርታ ሲላት ደግሞ ሩታ ተመለሰች ማለት ነው። ማንኛውም ሰው ከመጀመሪያ ካነካችሁ ማንም ሚነካችሁ የለም። ግን ሩታ እውነቴ ነው የምላችሁ ፈጣሪ በጣም ነው የሚወዳት። አላህ ስለሚወዳት ነው መሰለኝ እስካሁንም ድረስ በዚህ ሚዲያ የቆየችው እንጂ እንደ ሰው ቢሆን እንደ አብርሽ ቢሆን እንደ ተለያየ ሰው ቢሆን እውነቴ ነው የምላችሁ ሩታ ማንም አያትም ነበር። ግን አሁንም የበላይ ናት። አሁንም ትችላለች። አሁንም ሁላቸውንም እየመራች ነው፣ ሁላቸውንም እየነዳቻቸው ነው ማለት ነው። ግን ኮሜንቱ በጣም ተመችቶኛል እና የኔ ቆንጆ እጅሽ ይባረክ፣ ክብር በይልኝ፣ ሁሌም ለሀቀኛ የምትቆም ያድርግሽ ማለት ነው። እንግዲህ ሩታም ደግሞ የሆነ ቀን እንዳልሽም አንቺ በቃ በዚህ ጭቅጭቅ በዚህ ትዳር በውሸት ነገር የተጀመረ ነገር መጨረሻው ደግሞ እውነት አድርጎት አብርሽና ሩታ ተለያይተው ለእሷ ደግሞ የሚያከብር ክብር የሚሰጣት የሚያኖራት እሷ በሴት አቅማ ሳይሆን እንደዛም ሊሰጣት ይችላል።